የውሸት መልስ አንፈልግም። በመረጃ ነው የምንፈልገው። እውነት መልስ ነገር ስማይ ነው እውነተኛ ምን አስፈራራ እርሱን እናንተ ቤት የሚጠይቃችሁ ሰው የለም። እዚህ ግን በመረጃ ነው። ይሄው ክፈቱት። ይሄው ልክ እንደዚህ ቀደም እንደከፈቱት አሁን ክፈቱት። ግን መልስ ልስጥህ መጀመሪያ ለተጠየቁ ጥያቄዎች ምን አስፈራራ? ይሄው እንደዚህ እንደከፈቱት ክፈቱት። ለተነሱ 4 ነጥቦች ውሸት እድል ሰጠኑት። ለውሸቶት እድል ሰተናል። አሁን የመጨረሻ ለውሸታችሁ መልስ ወይስ ታብታብ ያደርጋሉ? መምህር ተደራጅታችሁ ለምትዋሹት ውሸት መልስ ልስጥታል ወይስ አንድምታ መጽሐፍ ቅዱስ ለመሆኑ መልስ ልስጥ እያሉ መምህራኖቻችሁ እንዲህ አይነት ውሸታሞች እንደሆኑ እንድታዩ ያክል ለማንኛውም በቃ አሁን ከእርሶ ተራ ምዕመን ይሻላል። ይሄው በመረጃ ያሳየን። ከዚህ በላይ የሚያወሩት ነገር አንዳች እውነት ሊኖረው አይችልም። 1938ን ገልጸው ደረሱ። ያነበብኩት የብሉይ ኪዳን መጽሐፍ ከየት ነው አሉ። ከዚህ መጽሐፍ ነው። ከየት? ከታተመው። ያ የታተመው በ1938 የታተመው ግን ብሉይ ኪዳን የለው። ያለው ምንድነው? እሱ አዲስ ኪዳን ነው ያለው። ማለት ሰው ይሳሳታል። ሲሳሳት አትሊስት ይቅርታ ይላል። ለምን? ሪፕሬዘንት ያደርጋሉ። እርሱ አትሊስት መምህር ነው። የማን? የኦርቶዶክስ መምህር ነው። ይሄ ሁሉ ህዝብ ያያል። በመረጃ ነው የምናወራው። ይሄንን ሲዋሹ ስተት እንደሆነ እንኳን ሲታወቅ ተሳስቻለሁ ኤርሚ እድል ሰጠ። ምናልባት የአንደበት ግድፈት ሊሆን ይችላል እና ምናልባት እንደው በአንደበቶት ተሳስተው ነው ወይ ብሎ ጠየቀ። በፍጹም አሉ። ቴዲ ጠየቀ። በፍጹም አለ። ጠየቅን። በፍጹም አሉ። ከዚህ በላይ ቤተክርስቲያኒቷን ማዋረድ የለም። ይቅርታ ማለት ነበረበት በትክክል ማለት ነው። እንዲህ አይነት ውሸት በእግዚአብሔር ቃል ላይ መጽሐፍ ቅዱስ ከመጀመሩ ነው አንድምታ ተብሎ የሚታወቀው። በፍጹም ይሄው በ1938 የታተመው የት ነው አሉን? በትንሣኤ ዘጉባኤ ሊያሳዩን ግን አልቻሉም። ይሄ ውርደት ነው ለእርሶ ማለት ተገቢ አይደለም። እንደዚህ ኢቭን ልናወራት አልፈለግንም ነበርና ሌላ ምዕመን ካለ ምዕመን ገብቶ ያወራ። ከእርሶ ምዕመን ነው የሚሻለው። ወንድምነት በጣም የሚገርምህ እንደው በቤተክርስቲያኒቱ ተራ እንኳን የሚባሉ ሰው አይደሉም። ይኸውልህ ትልቁ ላይ አድርገን ተራ እንኳን የሚባሉ እንደው ተራ ዝም ብሎ ምናምን ነገር የሚባሉ ሰው አይደሉም። በአብነት ትምህርት ቤት ያለፉ ሰው ናቸው ማለት ዝም ብሎ መምህር ተብሎ እንደሚጠራው አይደለም። እኚህ እሳቸው ናቸው። እዩ ቪዲዮአቸው ማለት ነው። ጉልበታምም እንደነሱ የለም። ጅብ ጉልበተኛ ነው፣ ግን ፈሪ ነው። እንደ ጉልበቱ ማን ከፊቱ ይቆም ነበር? እኚህ እሳቸው ናቸው። እኚህ እሳቸው ናቸው ከድምጻቸው። አሁን እኚህ ሰው በአብነት ትምህርት ቤት ምናልባትም መርጌታም ይሆናሉ። ጉባኤ ዘርግተው ቅኔ ወይ ቅዳሴ ወይ አቋቋም የሚያስተምሩም ሊሆን ይችላሉ ወይ ቅኔ አቋቋም የተማሩ ሰው ናቸው። በቅኔ ማህሌት ውስጥ መቋሚያና ጽናጽን ይዘው እንዲታያሉ ማለት ነው። የተማሩ ሰው ናቸው ማለት በቤተክርስቲያኒቱ ግን ይዋሻሉ። ይኸው እዚህ ጉባኤ ታዎሎጎስ ብሎ የሚል እሳቸው ናቸው ከጥምጥማቸው ውጭ። ይኸው እዚህ ጉባኤ ታዎሎጎስ ልዩ ሳምንታዊ ጉባኤ፣ ይኸው ጉባኤ ታዎሎጎስ መምህር መልአክ አማረ ይባላሉ። ስማቸውን ቴዲ እንኳን ስጠይቃቸው ወንጌል ሰባኪ ነኝ ብለዋል። ግብርና ስምን እንኳን ራሱ ለይተው አያውቁም ብለን ለመዋሸት ነው የፈለጉት። ሰውን አለ በዳጸ ልሳን እኮ አለ ከእኛም ከእነሱም ከማንም ማለት ነው። የአንደበት ስህተት እና ተራ ሰው እንኳን አይደሉም በቤተክርስቲያኒቱ ማለት ነው። እንዲህ አይነት ውሸት ከኦርቶዶክሳውያን እንደው ምዕመን እንኳን ቢሆን ይጠበቃል። ውሸት በማንም አያምርም፣ ግን መምህር ተብለው እንደዚህ መዋሸት በጣም በጣም ነው የሚያሳፍረው። እኚህ ሰው ናቸው መምህር መልአክ አማረ ማለት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ሰባኪ ናቸው። አውደ ምሕረት ላይ እዚህ መጥተው አንድ ውሸት አይደለም የሚዋሹት ወንድሞች እናቶች፣ 3 እና 4 ውሸት። ለአንዱም ይቅርታ አይጠይቁም። ትዕቢተኛ ናቸው። ትህትና ላጠፉት ጥፋት ተሳስቻለሁ ብሎ ይቅርታ መጠየቅ ነው። እና ቴንኪ ወንድምነት ቀጥል። እሺ ወንድምነት፣ እሺ ዘማሪት እንዴት ነሽ?
እግዚአብሔር ይመስገን። ሰላም ለእናንተ ይሁን። ደህና ነን፣ ሁሉ ሰላም፣ እግዚአብሔር ይመስገን። እሺ። አይ አሁን ድንገት ሰልፍ ነውና እጅግ በጣም የተከበሩ የምንወዳቸው የምናከብራቸው በጣም ትሁት የሆኑት መምህር ይዋሻሉ ምናምን የሚል ነገር ሰምቼ በጣም ገርሞኝ እኮ ነው። እናንተ ቤት ስለማትጠይቁ መዋሸታችሁንም ማወቅ አልቻላችሁም። እንግዲህ ሌላ ትምህርት ደግሞ በጣም ብዙ ትምህርት ይዋሻሉ ማለት ነው። ይኸው በአደባባይ በመረጃ እየተጠየቁ ያንን መረጃ ማሳየት አልቻሉም። ያሳዩት መረጃ ደግሞ የሌላ ሀሳብ መረጃ ነው ለማምጣትና ለማምታታት የሞከሩትና አሁን ጠይቁ። እስከዛሬ ያልጠየቃችሁም ከዚህ በኋላ ጠይቁ። ስትጠይቁ እንዴት እንደሚዋሿችሁ በደንብ ማስረጃ ታያላችሁ ማለት ነው። እና ይኸው ሲጠየቁ ነው፣ እኛም አልመሰለንም ነበር። በማስረጃ ስንጠይቃቸው ነው እየዋሹ መሆናቸውን ያወቅ ነው ማለት ነው። እና ለምን አታስገባቸውም? ራሳቸው ለምን አታስገባቸውም? ማስረጃ ማቅረብ አልቻሉም። እስኪ ጠይቂያቸው፣ እድል እንሰጣቸዋለን። ችግር እኔ ልውረድ ይግቡና እንትን በሏቸው። ከገቡ እድል ስጧቸው ብለሽ ካልሽ እንሰጣቸዋለን። አንቺ እዚህ ሆነሽ አቤል ይወርዳል። ሰው ዝም ብሎ እንደዚህ እጅግ በጣም የምናከብራቸው መምህር መዝለፍ እኔ ተገቢ አይደለም። በጣም ነው የገረመኝ። በጣም በጣም ትሁት ሲበዛ ማለት ነው። አሁን እኔ እናንተ እኛም ደንግጠናል። እኛም በጣም አስገባቸው። ኑ መምህር ነው። ኦኬ ይግቡ። እሺ ይምጡ መምህር። ያው ዘማሪት እየጠራችሁት ነው። ኑ ግቡ። እኛም ደንግጠናል ማለት ከእንደዚህ መምህር እንደዚህ ያክል ውሸት ኤክስፔክት አላደረግንም። በጣም ያስደነግጣል። አንቺ እንደደነገጥሽው ከአንቺ በላይ እኛ ደንግጠናል። አክብረን በመምህር ደረጃ ነው እያወራን ነበር። አለ አንድ ቦታ መምጣት ይችላሉ። ዳጸ ልሳን እኮ ይባላል እኮ። ዳጸ ልሳን እኮ በጣም ብዙ አለ። ዳጸ ልሳን ነው ይበሉ አልልም። ይቅርታ ይጠይቁ አልጠይቅም። ሁለት ውሸት ዋሹ። እዚሁ 800 ምናምን ሰው እያየ ካሜራ ከፍተን እያሳየን ኖ ይምጡ። ከመጡ ይምጡ። አይመጡም ግን አይመጡም። አይመጡም። እንግዲህ እንደነኛ አይነት መምህራን ናቸው። ቆዳቸውን አለሳልሰው በጠባይም ጥሩ ሊሆን ይችላል፣ አመለሸጋ ሊሆኑ ይችላሉ፣ በጥሩ ቤተሰብ ስላደጉ። ግን እሱ አይደለም መስፈርቱ። ምንድነው የሚያስተምሩት? ምንድነው የሚናገሩት? በዓለም መድረክ ላይ ወጥተው እንደዚህ አደባባይ ላይ ከዋሹ አውደ ምሕረት ላይ ቆመው ህዝቡን የማይዋሹበት አንዳቸው ምክንያት የለም። መጽሐፉ እንኳን የታተመው መጽሐፍ ቅዱስ መቼ እንደታተመ የት እንደታተመ እንኳን የኦርቶዶክስ ቤተክርስቲያንን መጽሐፍ የማያውቁ መጽሐፍ ቅዱስ በትንሣኤ ዘጉባኤ ማተሚያ ቤት ታተመ ብለው ይላሉ። ብሉይና አዲስ ኪዳን የለም። ብሉይና አዲስ ኪዳን በትንሣኤ ዘጉባኤ ማተሚያ ቤት አልታተመም። የአዲስ ኪዳን መጽሐፍቶች ታትመዋል። ከዛ የትርጓሜ የአንድምታ ትርጓሜዎች ታትመዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን 280 ያዱ እጄ ላይ አለ። ሁለቱም በትንሣኤ ዘጉባኤ ማተሚያ ቤት አይደለም የታተመው፣ በኢትዮጵያ መጽሐፍ ቅዱስ ማህበር እንጂ። እንዴ ለውሸትም እኮ ለከት አለው። የ1938 ብለዋሉ። በንጉሱ በጃንሆይ ዘመን የታተመ የአዲስ ኪዳን መጽሐፍት ነው። እሱንም ስላወቅኩ ነው ገትሬ ያስኳቸው። ወንድምነት መጣ አሳዩ፣ ተነበበ። መጽሐፈ ምሳሌ መጽሐፍ ምዕራፍ 3 ቁጥር 8 ላይ እመቤታችን አለች ብለዋሉ። አውዱን ከፍ ብለው እናንብብ ብዬ ስላቸው አውድ ሲነበብ የማይለውን ይላል። እሳቸው የያዙት የሰው ጽሁፍ መጽሐፍ ቅዱስ አይደለም የያዙት፣ የሰው ጽሁፍ ነው ይዘው የመጡት። መጽሐፍ ቅዱስ የእግዚአብሔር ቃል ይኸው አለ። እዚሁም ደግሞ አይሁዳውያን ስላሉ ዕብራይስጡን ልናነብ ነበር፣ ብሉይ ኪዳንም ማለት ነው። መነረተው ይላሉ እንዴ ዳጸ ልሳን ነው እኮ ብለው ቢሉ እኮ ስንት መምህራን ዳጸ ልሳን ይናገራሉ፣ እንናገራለን። እርሶ ከስተትዎትም ይቅርታ አልጠይቅም ብለው ማለት ወት ደግሞ ማለት ነው። ስለዚህ ኦርቶዶክሳውያን አማኞች እዚህ ውስጥ የምንነግራችሁ መምህራኖቻችሁ የነገሯችሁን ሁሉ ቃለ ሕይወት ያሰማልን በእድሜ በጤና ይጠብቅልን ብላችሁ አትበሏቸው። በጣም ብዙ ቅጥፈት፣ በጣም ብዙ ውሸት የአምላክን ቃል የማይለውን ይላሉ። እውነቴን ብነግራችሁ ይላሉ። እዛው ነው ያደግነው ይላሉ። ስለዚህ መምህራኑ መጽሐፍ ቅዱስን ሲያስተምሩ መጽሐፍ ቅዱስ ይዛችሁ ተከታተሏቸው። የሚያነቡትን ጥቅስ መጽሐፍ ቅዱስን ይዞ ደግሞ ለመከታተል ቢያንስ መጽሐፍ ቅዱስን ማንበብ አለባችሁ። ኦርቶዶክሳውያን ምእመናን የአምላክን የእግዚአብሔርን ቃል ኦርቶዶክስ እንደዚህ 280 ያዱ አሳተማ ያስቀመጠችው ለጌጥ አይደለም፣ እንድታነቡት ነው።
ምእመኑ ውዳሴ ማርያም ነው የሚያነቡት። እንደነኛ አይነት መምህራን ጉባኤ ቤትም ሄደው ተምረው ብሉይና አዲስ ኪዳን ምናልባት ተምረው ሊሆን ይችላል፣ ወይ ደግሞ አልተማሩም እና የእግዚአብሔር ቃል ላይ ያላለውን እመቤቴ እዚህ ጋር አለች ብለው ይላሉ። አሳዩ ተብለው ሲባሉ የለም። በእግዚአብሔር ቃል ላይ ያልተጻፈ ማለት ነው። ብሉይ ኪዳኑን በተመለከተ ዕብራይስጥ ነው። እዚህኛ ጋር አታጭበረብሩም። ዕብራውያን አሉ እዚያ አይሁዳውያን እና መምህራኖቻችሁ የሚናገሩትን ሁሉንም አሜን ብላችሁ አትቀበሉ፣ ሁሉንም ደግሞ አትክፉ። በእግዚአብሔር ቃል እንደ እግዚአብሔር ቃል ተናግሮ ከሆነ ቅዱስ ጴጥሮስ ሐዋርያው እንደተናገረ ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ብሎ ስላለ እንደ እግዚአብሔር ቃል የተናገሩትን ተቀበሉ። ትርጓሜ አመስጥረው አባቶች አምልተው አስፍተው ብሎ የሚሉ እሱ የኦርቶዶክሳውያን የደብተራ ተረት ነው። ትርጓሜ ከተባለ ኦኬ፣ በመጀመሪያ ዋናው ዘር ምን ይላል? ዘሩ ምን ይላል? በመጀመሪያ ኃይለ ቃሉ የት ነው የሚገኘው? ምዕራፍ ስንት ቁጥር ስንት ገጽ የትኛው ምሳሌ መጽሐፍት ላይ ወይ መዝሙር መጽሐፍት ላይ ወይ የነቢያት መጽሐፍት ላይ? ከዛ ትርጓሜውን ሲተረጉሙትም አባቶች የተረጎሙትን በትክክል መናገራቸው የራሳቸውን የልብ ወለድ ሁሉ ነው የሚጨምሩት። አንድምታ ትርጓሜው ከሚናገር ውጭ የፈለጉትን እንዳ ክርማሳር እየሰነጣጠቁ ነው የሚጨምሩት። አለቃ ገብረሃና ያላሉትን አሁን እሳቸው በሌሉበት አለቃ እንዲህ ያሉ እየተባለ ግን እሳቸው ከሙታን ቢነሱ አለቃ ቢጠየቁ ይሄን ንግግርን ያልተናገርኩትን ብለው እንደማይሉ ሁሉ ማነው እንደሚሉ ሁሉ ቅዱስ ያሬድ እንኳን በሌለበት የኢትዮጵያ ኦርቶዶክስ ክርስቲያን በቅዱስ ያሬድ ላይ እየዋሸች ነው፣ በመጽሐፉ ማለት ነው። የቅዱስ ያሬድ መጽሐፍት ይህንን ምዕመና ያውቀዋል? አያውቀውም። አገልጋይ የሆኑ ብቻ ናቸው የሚያውቁት። በቅዱስ ያሬድ መጽሐፍ ላይ ድጓው እንዲህ ይላል ይላሉ። ዋናው ድጓ ላይ ሲሄድ የለም ቃሉ። ዚቅ እንዲህ ይላል፣ መዋሲቱ እንዲህ ይላል ይላሉ። ዋናው ጋር ሲኬድ ግን የለም። ያሬድ አያውቀው፣ ያሬድ አያውቀው፣ አያውቀው። ፀሐይና ጨረቃን የፈጠረች ማርያም ናት ብሎ ይላል ያሬድ? አላለም። የሸዋ አክሊል ደፍቶ በቀራኒው መስቀል ላይ ለሰው ልጆች በደልና ኃጢአት የተሰቀለ መርቆሬዎስ ነው ይላል እንዴ ቅዱስ ያሬድ? አላለም፣ አላለም። በዋናው ድጓ ላይ የለም። እና እንደነኛ አይነት መምህራን ይዋሻሉ፣ ጠምጠመው መጥተው ማለት ነው። ፓስተር ቢሆን በከረባት ታንቆ ሊዋሽ ይችላል። እኛ የወንጌል አማኞች መጽሐፍ ቅዱስን አንብበናል፣ እናነባለን። ስለዚህ ማንም ፓስተር እኛ ፊት አይቀባጥርም። ሲያነብ ኃይለ ቃሉን ሲነግረን ዘፍጥረት መጽሐፍ ምዕራፍ 5 ካለ ዘፍጥረት መጽሐፍ ጉባኤው በሙሉ ነው የሚገለብጠው፣ አብሮ ነው የሚያነበው። ስለዚህ ተጠንቀቁ ለማለት ነው። ተመልሰው መጥተዋል። ዳኒ ካወራቸው አውራቸው። ዘማሪቱ ወጣች፣ እሳቸው ሲመጡ ማለት ነው። አውራቸው ዳኒ፣ እኔ ጨርሻለሁ። እሺ ወንድምነት። እሺ መምህር፣ አሁን እድል እንስጦት፣ ይቅርታ ጠይቁ። ከዛ በኋላ እንቀጥል፣ ወይ ደግሞ በመረጃ ያሳዩን። እሺ ይቅርታ። እንግዲህ ይቅርታ ትልቅ ዋጋ አለው። ይቅርታ በጣም ክርስቶስንም ወደዚህ ዓለም ያመጣው ይቅርታ ነው። ይቅርታ የምጠይቀው በሚገርም ሁኔታ ያላልሁትን አለ በማለት ከሚያወራ ሰው ጋር በዚህ መምጣቴ እሱ ይቅርታ ሊያስጠይቀኝ ይችል ይሆናል። አንደኛው። ሁለተኛ እያሉ ነው አስጨርሰኝና ማስጨረስ እኮ ነው አይደለም? ለምንድን ነው የማታስጨርሱ? ይገርመኛል እኮ ለምንድን ነው ያኛው ሰውዬ ሲናገር ዝም ብለህ ነበር አይደል? ስለዚህ ይናገሩን ይጨርሱ፣ ዝም ብለህ አዳምጣቸው። ከዛ መልስ ምን ችግር አለ? ሲቀጥል የ1938 መነሻው እሱ ነው። እመቤታችን የጭንቅ ደራሽ አማራጭ ናት ለሚለው መልስ አላችሁ ወይ ሲል አዎ ብዬ መጽሐፈ ምሳሌ እስኪ እንደው መጽሐፍ ንባብ አቅንቶ ነው በእኛ በኦርቶዶክስ ተዋህዶ አስተምህሮ እንኳን ምሳሌያት አሉ። በዚያ ለምሳሌ መጽሐፈ ምሳሌ ምዕራፍ 3 ቁጥር 18 ብዬ አወጣው። ከዛ በኋላ ይህ መጽሐፍ የት ነው ሲሉኝ ማናቸው እንግዲህ እናንተ ስማቸው ተናገር ነው የሚለው። ይሄንን ሲጠይቁኝ እኔ አይልም የሰው መጽሐፍ ነው አሉኝ። የሰው መጽሐፍ አይደለም የእግዚአብሔር ቃል ነው አይደለም እንዴ? ከዛ መቼ የታተመ ነው አሉኝ። በ1938 የታተመ ሚል አለው አልሁኝ። እንዴ በ1938 የት ስሉኝ ትንሣኤ ዘጉባኤ አልሁኝ። እኔ እውነት ነው ይሄ። ከዛ ትንሣኤ ዘጉባኤ መጽሐፍ ቅዱስ ያትማሉ ያሉ
አይ እስቲ ቆይ ልየው አልሁና ስሄድ መጽሐፍ ቅዱስ ለማሳተሙ እርግጠኛ ለመሆን ትንሣኤ ዘጉባኤ ያን ጊዜ ለመመስረቱ ተመስርቷል ወይ ሲሉ ጥናት አላቀረብኩም። ግን እዛ ጋር እንዲያሚል አለ ብዬ ተናገርኩ ራሴ። ከዛ ምንድነው ያሉኝ? ይሄንን ስል መጽሐፍ ቅዱስ ትንሣኤ ዘጉባኤ አትሞ አያውቅም አሉ። ያውቃል አሉ። አወጣው። እሱ አንድምታ ነው አሉ። አንድምታ መጽሐፍ ቅዱስ አይደለም ወይ አሉ። እንዴ ከዛ እሳቸው የ1980ውን አውጥተው ይሄ መጽሐፍ ቅዱስ አንድምታ ነው አይደለም አሉ። አንድምታም ነው ጥሬ ንባብም አለው አሉ። ማስረጃ አምጣሉ። የማቴዎስ ወንጌል ምዕራፍ 13 ለምሳሌ ያውጡና እንዴት አንድምታ እንደሚተረጎም ላሳየውት ስል በፍጹም አይሆንም አሉ። ሌላ እዚህ ጋር ነው መጀመር አሉ። እስካሁን ድረስ ያልኩት ውሸት ከሆነ ውሸት ልባል እችላለሁ። ይሄ ሰማ ነው። ልጨርስ። አልጨረሱም? እሺ አልጨረሱም። ያላችሁኝን እኮ አራቱን ነጥብ ከዛ አንድምታ መጽሐፍ ቅዱስ አይደለም ሲባል እንደ መጽሐፍ ቅዱስ እኮ ከኦሪት ዘፍጥረት ምዕራፍ 1 እስከ ራዕየ ዮሐንስ መጨረሻው ድረስ ያለው በአንዴ ተሰብስቦ የታተመ አይደለም። የተጻፈበት ዘመን በራሱ የተለያየ ነው። በአንድ ላይ ተጠርሶ መጽሐፍ ቅዱስ ይባላል። ስለዚህ ከኦሪት ዘፍጥረትን ብቻውን ትንሣኤ ዘጉባኤ ማሳተሚያ ቢያትመው መጽሐፍ ቅዱስ ይባላል እንጂ የሰው ቃል ነው አይባልም ነው። ኦኬ ይሄን ካለ ወደ ተነሳው ነጥብ የጭንቅ ገንደራሽ የሚለውን መልስ ልስጥ መያዝ ከቻላችሁ በኦርቶዶክስ አስተምህሮ መልስ አለን። ትርጓሜውን ተርጉመን እንናገር አለ። የለም ውሸታም ነህ አላችሁ። ስለዚህ ውሸታም አለመሆኑን ከእናንተ ጋር በዚህ በኩል መግባባት ካልቻልን ጊዜያችሁን አባትኝ ከሆነ ይቅርታ እንግባባ። ከዛ ውጭ ውሸታም ነህ፣ ሌባ ነህ፣ አጭበርባሪ ነህ፣ ደብተራ ነህ፣ ይሄ ሁሉ ስድብ ምንድን ነው? በስድብ መንግስተ ሰማያት ይገባል ተብሏል። እንዲህ በስድብ አይዞት በርታ። ምንድን ነው አይዞት? ያልፈራው የተዋህዶ ልጅ ነው። ይሄው ካሜራ ክፈቱ፣ ህዝብ እያየ ነው። የጭንቅ ቀን ደራሽ የሚል ማብራሪያ ልስጥ ትፈልጋላችሁ? አትፈልጉም? አሁን በርሳችሁ አለማሾትን ይሄው ዘማሪት ማወቅ ትፈልጋለች። ሌሎችም ኦርቶዶክሳውያን ማወቅ ይፈልጋሉ። አለመውሻውስ ከዚህ ካሜራ ክፈቱ። አንድ ዘማሪት ካሜራ ክፈቱ። የቀደሙን ያሳዩንን በ1938 ያሉትን እሱን መጽሐፍ ቅዱስ አሳዩን። አሁን አንዴ ከፍተው ቀጥሉ። የጭንቅ ቀን ደራሽ ማርያም የሚል ማብራሪያ አለመዋሸቱትን አሁንም እድል እየሰጠነው ነው። አልዋሸሁምም። የለም ቀጣሪ እየለስተ ወይ እያሉ ክፈቱት። ይኸው ወንድ የሆነ ጴንጤ በርዕሱ ላይ ያዋራቸው ወንድ የሆነ ጴንጤ ፈልጋችሁ ስለመረታችን ለመማር ስለሆነ ያንን አሁን ካሜራ ክፈቱ እንድንሰማው። አለመዋሸቱትን ከዚህ በኋላ የሚያወሩትም ነገር ቤተክርስቲያናችሁም ውሸት እንደማታስተምር ለማሳየት እኔ እንኳን በዋሽ ወዳጅ ይኸውልህ ስማ፣ ያን እኔ እንኳን ውሸታ ከሆነ የኔ ቤተክርስቲያን ውሸታም አይደለችም እኮ። ካሜራ ክፈቱ። የእርሱን እንጨርስ መጀመሪያ። ካሜራ ክፈቱ። ቅድም አሳዩን አይደለ? ቅድም ያሳዩን ዶክመንት ትክክል ከሆነ አሁን እኮ ምንም የሚያስፈራ ነገር የለም። ካሜራ ክፈቱ። በጣም ቀላል የጠየቅነው እርሶ ካሜራ መክፈት ለምንድን ነው ያስፈራውት? እውነት የያዘ ሰው ካሜራ ክፈት ሲባል ማስረጃ አንጣ ሲባል አይፈራም። እውነት ያሳዩን ነገር እውነት ከሆነ ካልዋሹ እርሶ ይሄው አሁን ካሜራ መክፈት ብቻ ነው። ቀላል ነው። ካሜራ ክፈቱ። ቀጥሉ። እየጠበቅነው ነው በጉጉት። ይሄ ሁሉ ትውልድ በጉጉት እየጠበቀን ያለ። ቀጥሉ። በጉጉት ነው እየጠበቅን ያለ። መምህር ይክፈቱ። እንደው ስለ መድኃኔዓለም ይክፈቱና እኛም እርሶን ይቅርታ እንጠይቃለን በእርሶ ላይ ሐሰት ተናግረን ከሆነ። ስለ መድኃኔዓለም ይክፈቱት። 1938 በንጉሱ ዘመን የታተመ መጽሐፈ ምሳሌ ከዛ ላይ አግኝቻለሁ ብለው ያሉትን እሱን የቅድሙን ካሜራ ማህተም የነበረበት ጋር ያለውን ይክፈቱትና ከላይ ከፍ ብለው አሳዩን። ወጡ ማለት ነው። ለዚህ ነው በጣም በጣም አሳፋሪ ውሸታም የሆኑ መምህር ናቸው። በእሳቸው ምክንያት የኢትዮጵያ ኦርቶዶክስ ቤተክርስቲያንን ሊያሰድቡ የአውደ ምሕረት አገልጋይ ናቸው። የቅኔ ማህሌት ሰው ናቸው። እንዲህ አይነት ትዕቢት አይተን አናቅም። ድሃ ጸልሳን ነው እኮ ተብሎ ይባላል። እለፉኝ ይባላል። 5 ውሸት ነው ያዋሹት። ገብተው ተጨማሪ ዋሽተው ወጡ። የሚያሳዝነው እሱ ነው። ገብተው እድል ተሰጥቷቸው ድጋሚ ዋሽተው ወጡ።
ይህ ኦርቶዶክስ መምህራኖቻቸው እንደዚህ ናቸው ማለት ነው።